بس من رأي رجعتوا؟ أسي كذا أنت؟ بيتي أسي سر لاكات بيتي فتوس دي دورات يلي زور بل كتابو لاكو جمال ميري عرباكي يحسب السلم جيلي تواجه ቁጭ በል ሶፊ የት ሆነ ነው እንዴ ስልክ እኮ አይሰራም ስማ እኔ የህክምናም ሆነ የምንም ዕውቀቱ የለኝም ሰማለህ ወንድሜን በዛ መርፊ አንድ ነገር ያድርጉትና እሱ የሆነውን ነገር ነው የምትሆነው አንተ ታውቃለህ ልቀቅ ቁጭ በል ኧረ ወይኔ ታውቃለህ ኧረ ልቀቀው ምን አድርጉ ነው የምትለቀው ልቀቀው ታውቃለህ ምን አድርጉ ነው አንተ ነገር ዝም ቁጭ እንዴ አንተ ቁጭ በል ተቀማጥ ቁጭ በል ከዚህ በላይ ያኔ ወንድም ለንጹዎች የቆመ ሰው ነው እንዳንተ እንደዚህ እየተጨመላለቀ ነገር ውስጥ የገባ አይደለም ሰማኛል ምን ያህል ቢከፍሉ ነው አንተ ህሊና ነው የሸጥከው ሱፐር ሱፐር ምትው ይላስ እንዴ በቃ ፍጠኝ ነኝ እንዴ አልፈለግ ዞር በልቻት ለቃቀኝ በቃ አልከመትም ቁጭ በል ስለተባበርኩ እንደዚህ ነገር መድኃኒቱን እኔ ላይ ልታስሞክር ነው እንዴ እኮ ሻውን ልንገርህ አሁን ንገረኝ ሁለት ነው የላከው ስለዚህ ሁለት ግለሰቦች ናቸው ማለት ነው የሚጎዱ አንደኛው ሶፊ ሁለተኛው ደግሞ የሱ እህት ልትሆን ትችላለች አይደለ እሱን እንትን ለማለት እሱን ለመያዝ አላጊኒ ደስ ያቆንደን ተሰማላው ዝም በለኝሽ ዝም በለኝ ምንድነው አንተ እንደሰውኛ ካሰብክ ያ መጥፎ መድኃኒት ነው ያ ሁለት መድኃኒት እነማን ናቸው እድለቢሶች እነሱ ላይ ሊደርስ የሚችለው እስ የሰማው የምታውቁ ነገር ካለ ንገረኝ የሰማው ጭንጭንታ አንድ ሶፊ የሚባልና ጌዲዮን የሚባሉ ልጆች ጌዲዮን እየሰማችሁ ነው አይደል ጌዲዮን ማለት እኔ ነኝ ጌዲዮን ማለት እኔ ነኝ ሶፊ ደግሞ ሶፊ ያልኩ ስለ አላቆም ብለስ ክዶ የነበረው ነው አየህ አንድ ድረስብኝና ሶፊ ምን እንደሚሆን እንዴ ምንድነው ያልከው እሳው ምንድነው ያልከው ሶፊ ላይ ምንድነው ምን ልታረገው እኔ ላይ ከደረስኩ ሶፊ ምን ልታረገው ሶፊ ምን ልታረገው ምን ለኩላቸው እኔ ማቆ ይድን ነው ለማን ያልከው ሶፊ እኮ እስካሁን አልተገኘም እሱ አደጋ ላይ ነው ያለው እንዴ ለኩላቸው ነው ያልከው መቼ ነው ላክላቸው መቼ ነው ላክላቸው ተናገር ንገረኝ መቼ ነው ላከው መቼ ነው ላከው ትላንት ማታ ነው እረፍ ትላማታ ለዚህ ነው ሶፊ የጠፋው አንተነሽ ለዚህ ስማ ይሁን ሁለቱም ይሁን ለምን እዚህ አትገዳደሉ ሰማለህ ሶፊ አንድ ነገር ብቻውን ሰማክ አረስ ያጣሩ በእናታችሁ ወይኔ ምንድን አሁን ደግሞ ይሄ ምንድን ነው ይሁን መድኃኒት ኃላፊነቱን ትወስዳለሽ ለዚህ ሰማይ ይሁን መድኃኒት ተናገር ይሁን መድኃኒት ምንድን ነው ኧረ ለቀቀኝ በመድኃኒዓለም አንተ ዶክተር ነህ ማለት ይሄ ያደረከው ይሄ መርፌ እዚህ ምን ሊያረግ መጣ አንተ ያለህበት እዚህ የምትኖርበት ቤት ውስጥ እነዚህን ነገሮች ምን ያደርጋሉ አሁን ደግሞ አንተ ምን እየተዘጋጀ ነው ሶፊ ምን ልታረጉት ነው ኬሚካል ለመጠቀም በጣም ጥሩ ለምን ታስጨንቀኝ ባቀጠሩ ኬሚካል ለመቀመም አይደለ አሁን ሶፊ የት ነው ያለው ምንድነው ይሄ የምታረጉት ታውቁ ነገር የለም ከነገር አንዴ ችግራችሁ እቴ ምንድነው የምታረጉት ቁጭ በል ወይኔ እቴ ምንድነው ያልኳል የሱ ታገኛለህ የሱ ነገር አለ እኔ ነገር ወደ መረጃ ስለደረሰባቸው እሱ በመድኃኒት ሊጎሩት ነው ብለሃል እዚህ ሰውዬ ቤት ደግሞ ስንመጣ ይሄንን አድርጉ አይደለ ምንድነው የምታወራው ምን አንተ ሁሉ ነገር እንዴት ተናገራለህ እና ምን ማድረግ ነበረብኝ ስማ አርግ ብሎ ትእዛዝ ተሰጠህ አይደል ምንድነው የሚያደርገው የመድኃኒት ይሄ በህግ ወጥ የመጣ መድኃኒት ነው አይደል ኤክስፔሪየንስ ያደርጋል
ለምን ነው የምትጠቀምበት? ከተባበሩ ሆስፒታል ውስጥ የሚገኙ መድኃኒቶች በድብቅ ይወጡና ብቻ የሆነ ልጅ አለ ፋርማሲስት ነው። ስፔርዲቲ የሆኑ መድኃኒቶችን ለሚፈልጉ ዶክተር ደግሞ ለሚፈልጉ ሐኪም ቤቶች ያደርሳል። ተባባሪ ነው እሱም። ስታንዳርድ የሚገኘው ሰከንድ ሌቭል የሚባለው የመጀመሪያ ደረጃው። እኔ ደግሞ እዚህ በመጀመሪያ ደረጃው መስራት ስለማልችል ሰርድ ሌቭል ላይ አድርጌ ከተለያየው እንዳልኩ እሱ የእንትን ነው ተናገር። ፓራላይዝ የሚያደርግ ምንድን ስማ፣ ይኸውልህ ሶፊም አልተገኘም። ሰማኛለህ? ሶፊም አልተገኘም። ምንድን ነው እቅዳችሁ? እሺ ምንድን ነው ያሉክ? አምጣው መድኃኒት። እሺ ምንድን ነው ያቀዳችሁ? ምንድን ነው ያደረጋችሁት? እሺ ንገረኝ። ይረጋጋሉ። ወይኔ ወንድሜ ስማ፣ ሁለትም ለምን እዚህ አትገዳደሉ? ሰማለህ? ሶፊ አንድ ነገር ብቻውን ሰማክ? ኧረ ሲያጣሩ በእናታችሁ። ወይኔ ምንድን አቶ ጌታቸው ማነው? አቶ ጌታቸው ማነው? አሁን አቶ ጌታቸው ያልከው ማነው? እኔ ከጀርባ ላይ ራሱ እንዳላቃለሁ። ስማ አቶ ጌታቸው አልክ አይደለ? አቶ ጌታቸው ከዚህ ጉድ ውስጥ ያወጣ እንደሆን እናያለን። ሰማኸኝ አይደል? ምን ያክል እጁ ረጅም ነው? እጁ ያጥራል። ረጅም ነው አይደል? እጁ ብለሃል። እሱን ታያለህ። እሱ ልብ ከሆነ አቶ ጌታቸው እናንተን ከሚልክ ለምን ራሱ አያደርገውም? አንተ አቶ ጌታቸውን ታውቃቸዋለህ፣ ግን እንዴት እንደዚህ የራሱ ጉዳይ። እኔ ወንድሜ ሶፊ አንድ ነገር ይድረስበትና አላቀቅም። ሰማኛለህ? ምን የጨካኝ ሰው ነህ ግን አንተ። መድኃኒት እንደዚህ ስራ ሲሉ ትሰራለህ? ለምንድን ነው ብለህ አትጠይቅም? ሕክምና እኮ ተምረህ መሀላ ስትፈጽም የሰው ልጅን በንጹህነት ልታገለግል ነው። ስለ ሕክምና አታውራብኝ። በምን ምክንያት ነው የወጣው? አያገባኝም። ደጋግሞ እየተናገርከ አጭበርብር። ልክ እንደሆኑ ያልተገባ ነገር ሰርተህ ነው የወጣው። ይሄን የሰው ህይወት ለዚች ሀገር እንዲሁም ሲያንሳት ነው እንዲህ ማድረጌ። ጭራሽ እኔ ነኝ የማውቀው ስንት ጭራሽ ለፍቼ ተምሬ በማይረባ ነገር ፍቃዴን የተነጠቀ በማይረባ ነገር ምን አድርገህ የሰው ህይወት አጥፍተህ ይሆናል። ይሄኔ ሰምተኛል። ትሰማኛለህ? እኔ በቃሌ መሰረት በማላይ መሰረት ሀገሬን ማገለግል ጀግና ዶክተር ነበርኩ። ምን በማላውቀው በአንድ ሌሊት ነው። ምን ተፈጠረ? በአንድ ሌሊት ምን ተፈጠረ? ሰማህ? እኔ አሁን ስላንተ ሕክምና መነጠቅ ምናምን አያገባኝም። ሰማህ? ይሄን መቶ ሶቪየት ነው ያለው። አታረሳስም እንዴ? መድኃኒቱን ልኬዋለሁ ብላል አይደለ? መድኃኒቱን ትናንትና ማታ ልኬዋለሁ ብላል። እሱን ያደረሰልህ ወይ? ማን የላከው? በማን የላከው? ንገረኝ ቶሎ። በማን የላከው? ማን ይዞ ሄደው? በራይል ሹፌር ነው መጥተው የወሰዱት መድኃኒቱን። እንዴት አንተ እርግጠኛ ሆነህ ለማታውቀው ሰው መድኃኒቱን ላክ? ያንተ ሰዎች መጥተው የሚተባበሩ የሉም ነበረ? ንገረኝ። ሻውን የወንድሜ ህይወት አደጋ ላይ ነው። እኔ ስለ ወንድም ምንም ማውቀው ነገር የለም። ይኸውልህ ባውቅ እስካሁን አልነግርህም እንዴ? ስማ፣ እኔ የሕክምናም ሆነ የምንም እውቀቱ የለኝም። ሰማለህ? ወንድሜን በዛ መርፌ አንድ ነገር ያድርጉትና እሱ የሆነውን ነገር ነው የምትሆነው አንተ። እኔ ያ መርፌ ወንድም ጋይድ ማን ጋይድ አላውቅም። ብቻ እኔ የተጠየኩትና ያደረኩት እኔ ባልታዘዛቸው ራሱ የወንድሜ ህይወት አደጋ ውስጥ ነው ያለው እያልኩ ነው። እኔ ያን ነገር ባልሰራ ስንት ነገር እንደሚደርስብኝ ታውቃለህ? ስላንተ አይመለከተኝም። ይሄ የተጨመላለቀ ነገር ውስጥ ራስህ እጅን የከተትክበት ነው። አይመለከተኝም፣ አያገባኝም። ስለዚህ አሁን ንገረኝ። እኔ አንተ ስለሱ የማይመለከት ከሆነ ታዲያ እኔ ለአንተ ለምን አስብ እንዴ? ምንድን ምን አግብቶኝ ነው የምለፈው? ስማ ልንገርህ፣ የኔ ወንድም ለንጹዎች የቆመ ሰው ነው። እንዳንተ እንደዚህ የተጨመላለቀ ነገር ውስጥ የገባ አይደለም። ሰማኛለህ? ምን ያህል ቢከፍሉ ነው አንተ ህሊና ነው የሸጥከው? ስብር ሰጡክ እንዴ? ብሩ ካልሆነ ታዲያ አንተ ምንድን ነው እስቲ ምክንያት ንገረኝ። አሁን ሶፊንም እያገኘ ነው አይደለም ያለ ነው?
ቤተሰቦቼ ላይ እንዳደርሱ ቤተሰቦች ላይ እንዳደርስ አንተ ያንተ ቤተሰቦች እንዳይነኩ የሰው ቤተሰብ ትነካለህ አይደለ? እሺ ንገረኝ። እና አንተ ብትሆንስ እናትህ ተይዛብል ስለሌላ እናት ወደ ህግ ሄዳለሁ። ህግ አካል ሄዳለሁ። የትኛው ህግ ነው ኢትዮጵያ ውስጥ? የትኛው ህግ ነው የሚሰራው? የትኛው ህግ ነው ያለው? የትኛው ህግ ነው ወይኔ ደርሶ የሚያመጣልን? አሁን እሺ ስማ፣ እስካሁን ድረስ የሶፊ ያለበት ነገር አልተደረሰበትም፣ አልተገኘም፣ ስልኩም አይሰራም። ከዚህ በፊት በምን አይነት ጉድ ውስጥ እንደወጣ ነው እኛ ነን የምናውቀው። ከማን ጋር እየተነካካ እንደሆነ እኮ ስላልገባ ነው። አቶ ጌታቸው ማለት ይኸውልህ አንተ ስማ፣ አቶ ጌታቸው አትበለኝ። ለአንተ አቶ ጌታቸው ነው። ሰማ ይምጣ ሲይዘው እንዳንተ አቃልዬ ነው የማወራው። እንደዚህ ማጅራቱን እንደዚህ ጨምደጄ አወራዋለሁ። ታያለህ፣ ፊት ነው ማሳየህ። ስለዚህ አሁን ንገረኝ፣ ሲጀመር መንፈስ ነው የትም አትይዘው። አሁን ንገረኝ፣ ሶፊ የት ነው ያለው? ምንስ ሊያደርጉት ነው ያቀዱት? ወይንስ ሶፊ ይገኛል ብሎ የጠረጠሩበት ቦታ ሲያወሩ ከሰማህ ንገረኝ። እኔ ከዚህ እኮ አልወጣም። በቃ ከዚህ ወደ ቤት እዚህ ቤት ነኝ እኮ ልሰማ እችላለሁ ስለ ሶፊ። እርግጠኛ ነህ? ይሄው በቃ እሱ ነው አይደል አውቃለሁ ያለክ ስለ ሶፊ። እሱን ለምን አትጠይቀውም? እኔ ምንም የማውቀው ነገር የለም። አንተ የምታውቀው ነገር አለ? ወይ ነገርኩህ ነው። አንተ ራስህ አንደኛ ተባባሪ ነህ። ሰማኝ፣ ምንም የማውቀው ነገር የለም። ተባባሪ ነህ። እስካሁን ዝም ያልከው ቀን ነው። አንተ እሱ የለፈለፈውን ዘንበል እሱ የለፈለፈውን ያክል ብለፈልፍ እኔ ላይ ህይወቴ ላይ አደጋ ይደርሳል ብለህ ፈርተህ ነው። ፈርቼ አይደለም። እኔ ንጹህ ሰው ነኝ። እኔ ምንም አታነካከኝ ከእነዚህ አይነት ነገር ጋር። ንጹህ ሰው ብትሆን ወንጀለኛ ሰው ኬት አገኘ? እንዴት አገኘው? እንዴት ተዋወቁ? ከሱ ጋር ስንት ስራ ቀደም ብሎኛል። ስንት ስራ አብረን እንዳልሰራም ብሎካል። ሌላ ምን አይነት ነገር ሰርተሃል? እኔ ምንም የማውቀው ነገር የለም እኮ አልኩህ። ምን አይነት ደረቅ ነህ ደግሞ አንተ ማውራት አትችልም። ወንጀለኛ ብለህ አይደለ? ተው ችግር የለም። አንተ ለብቻ ነገርኩህ እኮ ነው። ምንም የማውቀው ነገር አንተ ለብቻ አውራ ካለው ሰማኸኝ? አንተ ለብቻ እኔ እናንተ እናወራለን። ስለምንድን ነው የምታወራኝ? ያው ነገርኩህ እኮ ነው ያለው ነገር። በቃ ስለ ብዙ ነገር እናወራለን። ምክንያቱም እኔ እናንተ አልጨረስንም። ስለኔ ሁሉ ነገር እያስፈራራው ነው እንዴ? አንተ አሁንም ምንም እያስፈራራሁት አይደለም። ተናገር በቃ የምታውቀውን ነገር። እኔ ሁሉ ነገር እዚህ እኔ ላይ አድርሰህ ምንድነው እኔ የማውቀው ነገር? ያው ነገር አንተ ከኔ በላይ ወንጀለኛው እሱ ነው። እንዲሁ ከኔ በላይ ነገር አንተ ራስህ አልነግረውም። አሁን የራሳችሁ ሁለታችሁም የራሳችሁ ጉዳይ ሰማኛለህ። ሶፊን ነው እኔ የምፈልገው። ያው እሱ ነው በቃ እሱ ነው የሚያውቀው። እኔ ምንም የማውቀው ነገር አንተ ይኸውልህ፣ ይሄ የመርፌ ጉዳይ በጣም መጥፎ ነው። ታው ግን ምንም እንደማላውቅ አንተም ታውቃለህ። እኔ ታውቃለህ። እነዚህ ሰዎችም ነገር ጋር እንደሆነ ታውቃለህ። ከእንደዚህ ስማ፣ አንተ ነህ ብዙ መረጃ ታውቃለህ። ስለሱ ታውቃለህ፣ ስለ ሶፊም ታውቃለህ። አላውቅም። ዝም በል አንተ። ለምን እንደፈለክ አትሆንም። ያንተ ጣጣ ነው እዚህ ሁሉ ነገር ውስጥ የከተተው። አንተ ተናገር፣ ንገረኝ። እኔ የማውቀውን ነገር ነግሬሃለሁ። ይሄ እስካሁን የሰጠው መረጃ ራሱ የኔን ህይወት ገደል ሊከት የሚችል ነገር ነው። በቃ ከዚህ በላይ ምንም አላውቅም። እኔ ሶፊ ስለምትለው እቺ እህቴ ምናምን ስለሚለው ወይኔ ሶፊ ምን አይነት መከራ ውስጥ ነው የከተታችሁት? ስለምን መከራ ነው የምታወራው? እኔ ምንም ሶፊ የሚባል ልጅ አላውቅም እንዴ። እኔ ባቅ አልነግርህም እንዴ? ቆይ እስካሁን ድረስ ታው አልነግርህም ነበር። ታው ይቆጭካል። ስለዚህ መድኃኒት እንኳን ይቆጭካል። ታው ይቆጫል። ስማ ሶፊን አላውቀውም ብለሃል አይደለ? ቶሽ ሶፊን አትወቅ። መድኃኒቱን ላከው። የት ነው የሚያደርሱት? ማን ነው የሚወጋው? ለኔ ምንም የማውቀው ነገር የለም። የራይድ ሾፌሩ ብቻ ከኋላ የሆነ ሰው ነበር ሳቀብለው ማለት ነው። ሌላ አንድ ሰው ነበር። አዎ። እና ራሱን የሳተ ነው ያልሳተ? አልሳተም። እሺ፣ ያ ድርጊቱን የሚፈጽመው ሰው ነው ማለት ነው። ስልክ እያወራ ነው። በቃ እኔ የማውቀው መድኃኒቱን ስሰጠው በስልክ በቃ ማዞሪያው ጋር ጠብቁኝ ሲል ብቻ ነው። ማዞሪያው ጋር? የትኛው ማዞሪያ? ያላቅም የትኛው ማዞሪያ እንደሆነ። በቃ ማዞሪያ ብቻ ሲሉ ነው የሰማኸው? አዎ። ስንት ማዞሪያ አለ ኢትዮጵያ ውስጥ? ብዙ ማዞሪያ አለ። ግን አሁን በግልጽ ልንገርህ፣ መድኃኒቱ ሲሰጥ የሚወጋውን ሰው እንኳን ቢያንስ ልታቅ ትችል ነበር። ወይንም ማለት ነው ያም መድኃኒት የት መድረስ እንዳለበት ልታቅ አልቻልክም። እኔ ስራ አይደለም። እኔ እኮ ነገርኩህ።
አንተ የመድኃኒት ሰው መጥፎ ነገር ስማ፣ በስሪንጅ አድርገህ መድኃኒቱን ስትልክ ማለት ነው። ስንት ነው የላከው? 1 2 3 4 ስንት ነው የላከው? ስንት ነው የላከላቸው? 2 ነው የላከው። ስለዚህ 2 ግለሰቦች ናቸው ማለት ነው የሚወጉት። አንደኛው ሶፊ፣ ሁለተኛው ደግሞ የእሱ እህት ልትሆን ትችላለች አይደለ? አይደለ? እሱን እንትን ለማለት እሱን ለመያዝ ተረጋጋ ሰውዬ። ትሰማለህ ወይ? አንተን ይበልህ። አንተ ግን ምንም አታውቋም። መስኪኗ እህት እኔ የምታሳዝነኝ እሷ ነች። ምን አለ እሷ ለአንተ ባረገልህ ለአንተ አሁን ነው ለሶፊት አሁን የሶፊ ነገር ያስጨነቀቅ። እህት እንደዛ ሲንከባከብልህ የነበረ ልጅ ሰውዬ ምንድነው የምትለኝ? እኔ ምንም አውቀው ነገር የለም። አሁን ይኸውላችሁ የሚያውቀው ነገር ሁሉ ይናገር እባክህ። ትሰማለህ? አሁን ዝም በለኝ እሺ። እኔ አልቻልኩም ጌታ ራሱ ዝም በለኝ። ምንድን ነው ስልክ ነው? ሄሎ እንዴ ሶፊ የት ሆነ ነው እንዴ? ስልክ እኮ አይሰራም እኮ። እኔ እኮ አንተ አንድ ነገር ሆናል ብዬ እኮ ስደውል ስልክ አይሰራልኝም። የት ሆነ ነው? በቃ እሺ፣ እዛ ቢሮ እንገናኝሽ። በቃ እሺ፣ እመጣለሁ። እሺ፣ ቢሮ ጠብቀኝሽ። እሺ፣ ተመስገን። አሁን ያለ ልንገርህ፣ ስማኝ። አሁን ይኸውላችሁ እንደሰለጠነ ሰው እናውራ። ሶፊም ደህና ነው ተብያለሁ። ስማኝ፣ አሁን ስለ አንተ እየሰማኝ ነው። አሁን ይኸውልህ ልንገርህ፣ ስማኝ። አሁን ከአንተ በላይ ያሉት አቶ ጌታቸው ናቸው አይደለ? በአካል አግኝታቸው ታውቃለህ? በስም ነው የምታውቃቸው። ፈጽሞ መልካቸውን ማየት አታውቅም? የት ነው የምናገኛቸው? ይህንን እርምጃ ሳይራመዱ ልንገርህ፣ ወይ እሳቸውን ሊያገናኘን የቅርባቸውን ሰው የምታውቀው ሰው ካለ ከእሳቸው ጋር በተደጋጋሚ ኢንፎርሜሽን ይዞልን የሚመጣው ይሄ ነበር አይደለ? አሁን በግልጽ ተናገር። እሺ አንተ ደግሞ እኔ ምንም የማውቀው ነገር የለም። ገና ሳልጠይቅህ ምንም የማውቀው ነገር የለም። አልጠየቅኩም እኮ ምንድን ነው የምጠይቀህ? የጠየቅኩን ጥያቄ ግን አውቀህ ነው? ያው ስለ ጌታቸው ነው የምጠይቀኝ ብዬ ነው። ስለ ጌታቸው ብቻ አልጠይቅህም፣ ስለ ራስህም ጠይቀሃለሁ። ስለ ራስህ አሁን አቶ ጌታቸው አንተ እንዴት አገኙክ? በምን አገኙክ? ንገረኝ። አቶ ጌታቸው እኔ እንደ አጋቃቸው ነው እንደው ጌታቸው አቶ ጌታቸውን እኮ ውጭ አውርተኛል። አሁን እሱ ስላስፈራራክ ነው ወይ? ውጭ እኮ ነግረኛል። አቶ ጌታቸው የሚባሉ አሉ። ልንገርህ አንተ ይኸውልህ ምን እንደሚደርስበት ያውቃል። ብዙ ነገር ነው የነገረኝ። አሁን እዚህ ከአንተ ጋር ቅድም እንደነገርኩ እኮ ነው ነገሩን ለማድበስበስ ነው። ከየት እንዳነሱ ታውቃለች። ተራ ለአብያጁ አጣቢ ነበርክ። እንደዚህ ለብሰህ ዛሬ መሄድን ይኸውልህ አስታውስሽ። አየከር ሁለታችሁም ይኸውልህ ልንገርህ፣ ስማኝ አንተን በደንብ አድርጌ ለብቻ ስለ አቶ ጌታቸው እንድዘምር አደርግሃለሁ። ውጪ እኮ ምን አለኝ አቶ ጌታቸው ምን ላድርግ እንዴ? ጌታቸው ትልቅ ሰው ናቸው፣ የሚፈሩ ሰው ናቸው። ምን አይነት ቤት ውስጥ እየኖርክ አሁን ደግሞ ስለ ጌታቸው ማውራት ጀመርክ። አንተ ምርጥ ሰው ነህ። ስለዚህ ስማኝ፣ አንተ ብዙ ነገር የደበከው ልታወራ የምትፈራበት ነገር አለ። ቤተሰብ አለ አይደለ? ብዙ ጊዜ በቤተሰብ ነው እንደዚህ አይነት ትላልቅ ሰዎች ተልካሻ ነገር አንተን ለማግኘት ቤተሰብ የሚያስጨንቁ። ሰማኝ አይደለ? እየሰማው ነው። አሁን ያ መድኃኒት ሄዶ የሚጠቀመው ሰው አሁን ለምሳሌ አቶ ጌታቸው ራሱ ሄዶ ሰውን አያወጋም። በእርግጠኝነት ሌላ መስዋዕትነት ደግሞ ያዘጋጁት ሰው አለ። ሌላ ያ መርፌ ይዞ ሄዶ ሶፊንም ይሁን ማንንም ይሁን ሊወጋ የተዘጋጀንም ያዘጋጁት ሰው አለ። ያንን ሰው በምን እንዳስፈራሩት በምን እናውቃለን? ሶፊ ነፃ ነው። ለአሁኑ ነፃ ነው እኮ አሁን
አሁን ለአሁን ነው ነፃ ነው። እሱ የደረሰባቸው መረጃ አለ። እንዴት እናድርግ ንገሩኝ እስቲ። እኔ ምንም ማውቀው ነገር የለም። በቃ ይኸው ነው በቃ ማውቀው። ልጅውን አሳልፎ ባይሰጥ ወይ እንዴ? እሺ አሁን አንተ እንደው ዝም ብለህ አንተ የሰማው ነገር ካለ እስካሁን ድረስ አላውቅም ብለኛል። ይኸውልህ እንዳትወራ፣ ምንም እንዳትወራ። እኔ ጥያቄ ልጨርስ። እስካሁን ድረስ የሰማው ነገር አለ። ይሄ መርፌ ሲቀመም ሊወጋበት የታቀደ ሰው ምናምን ሊኖር ይችላል። አሁን አንተ ምንም ሳልል ማለት ነው፣ እኔ ምንም ሳልናገር እዚህ ያሉትን የህግ አካል ጠርቼ ይሄ ጉድህን ባሳያቸው መቼም አትለቀቅ። ማስፈራራት አይደለም፣ እውነቱን ነው። አንተ ራስህ ታውቃለህ። ህግ ላይ ኤክስፔር ያደረገ መድኃኒት ህገ ወጥ የተጠቀምከው መድኃኒት እንደሚያስቀጣ ታውቃለህ። ስለዚህ አሁን ይኸውልህ ምንም ነገር አልፈልግም። የምታውቀውን ትንሽ ኢንፎርሜሽን ከሆነች ንገረኝ። ትንሽ የምትወለን ይጠቅመኛለች። እኔ አንድ ማውቀውን ነገር ልንገርህ። እሺ ይሄ መድኃኒት አሁን የላኩት መድኃኒት በጣም ከባድ መድኃኒት ከሚባለው በላይ ማለት ነው። እሺ በየጊዜው ፓራላይዝ እያደረገ ነው የሚሄደው፣ እያደቀቀ ነው የሚሄደው። ሰውነት ውስጥ እንደ መርዝ ነው የሚረጨው እና ደግሞ የማስታወስ ችሎታን እየወረደ ከሰውነት ተራ ነው የሚያደርግ። አጥንት ነው የሚቀረው መጨረሻ ላይ ማለት ነው። ማን ሊወጉበት ነው ያቀዱት? እኔ እንደ መተባበር የምነግርህ ነገር ቢኖር ሶፊ አቶ ጌታቸው ላይ የያዘውን መረጃ የሚሆን ምንም ይዞባቸው ከሆነ በሰላም ቢተው ነው የሚሻለው። መረጃውን ቢመልስላቸው በቃ አሁን ዘግቶ ቁጭ ቢል ነው የሚሻለው። ምክንያቱም ይሄ ነገር እሱ ላይ ሆነ ማለት እኔ አንተ ገና ሳይወጋ ሌላ ሰውስ ገና ምንም ነገር ሳይሆን እንደዚህ ከሆንክ 2 መርፌ ነው የሄደው። አሁን ለዚህ ጋር አታጨርብር አትልም እኮ አስጨረሰኝ። ሰማኝ እሱ ይሄ መድኃኒት ምንም ሳይጎዳ ሶፊ እንደዚህ እኛን ካደረከን የዛኔ ደግሞ ፍለፊት ላይ እንደዛ ተወቅቶ ፍለፊት ላይ ቀን በቀን እሱን እያስታመምከው ስታየው ምን ያክል ልትጎዳ እንደሚችል አስበው። ከዚህ ሁሉ መረጃውን ብትተውት አይሻልም እኮ? እሺ አሁን ደግሞ ልንገርህ፣ አንተ በደንብ የአቶ ጌታቸው ምልምል እንደሆንክ ያስታውቃል። የእሳቸው መረጃ እንድንተው እየመከርከን ያለው። እኔ ደግሞ የምልህ ነገር 2 መርፌ ነው የሄደው አይደለ? 2 መርፌ ነው የሄደው። ማንና ማን ናቸው ሊወጉ የታሰቡት? እንዳልከው 2 መድኃኒት ነው የላኩት። 2 መድኃኒት አውሽ 2 መድኃኒት ምን እስቲ አንተ እንደ ሰውኛ ካሰብክ ያ መጥፎ መድኃኒት ነው። ያ 2 መድኃኒት እነማን ናቸው እድለቢሶች? እነሱ ላይ ሊደርስ የሚችለው እስቲ የሰማው የምታውቀው ነገር ካለ ንገረኝ። ገባ? እኔ እናንተ እንደ ወጣት ተግባብተን አውርተን ብንግባባ ይሻላል እኮ እንደ ወጣት ቅድም እኮ ነው ላናግር ተባበረና አንተም ተባበረኝ እኮ። እሺ ንገረኝ፣ የምታውቀውን ነገር ንገረኝ። እሺ እኔ የሰማሁት ጭንጭንታ አንድ ሶፊ የሚባልና ጌዲዮን የሚባሉ ልጆች ጌዲዮን እየሰማችሁ ነው አይደል? ጌዲዮን ማለት እኔ ነኝ። ጌዲዮን ማለት እኔ ነኝ። ሶፊ ደግሞ ሶፊ እያልኩ ስለ አላቆም ብለህ እስክደው የነበረው ነው። አየህ አሁን ወደ ነጥብ መጣልኝ። እኔ ሶፊንም አይቼው አላውቅም፣ በስም ነው የማውቀው። አንተ አይተኸው አታውቅም፣ ግን ይሄ የጥቃቱ ሰለባ ሊሆን የነበረ ልጅ ነው። ልካርለው እኔ አላውቅም፣ ብቻ እኔ የሰማሁት ጭምጭምታ እነሱ ሁለቱ እንዳሉና ስለዚህ አሁን ይሄኛው ግለሰብ አንተ ጋር የሚላላከው መድኃኒት ለማምጣት ብቻ ነው የምትጠቀምበት የነበረው አይደለ? ስለዚህ መድኃኒቱን መርፌውን ለምን ለዚህ ልጅ አላካችሁት? ለምን ያላካችሁት? ሌላ ሰው በሬድ መጣ፣ ሌላ ሰው ውስጥ ነበር አልከኝ አይደለ? ይህንን ልጅ ምን አድርገውት ነው? በምን ያስፈራሩት ነው ይህንን ልጅ ወደ እናንተ ወንጀል ውስጥ የከታችሁት? እኔ ምን ላድርግ? እኔ ምንም የማውቀው ነገር የለም። በቃ እነሱ ናቸው እንትን የሚሉት። አንተ ብዙ ነገር የምታውቀው ነገር የለም። አንተ ችግር የለም። አንተን እኮ ለብቻ እናወራለን። አንተ በጣም የምታውቀው ነገር አለ። አቶ ጌታቸውን ታውቃለህ? እሱማ አውቃለሁ፣ ግን ያው በቃ በመልክ ታውቀዋለህ አቶ ጌታቸውን?
በመልክ አላውቀውም። መልእክት ብቻ ማን ነው ላንተ ከአቶ ጌታቸው ሰው መልእክት ይዞ ሊያደርስልህ የሚመጣው ማን ነው? የሆነ ብቻ ነው እንደዚሁ ነው። በእንትን ነው በምን ማወቅ የምፈልገው ነገር እየነገርኩ ነው። ጌዲዮን ማለት እኔ ነኝ ያልከኝ አይደል? አዎ በቃ ይኸውልህ እዛ ቢሮ አካባቢ እየተወራ ያለው ነገር ጌዲዮን እና ሶፊ የተባሉ ሁለት ልጆች ሶፊ በተደጋጋሚ የሰውን ማለት በጣም የወንጀል ስራ እንደዚህ ከባድ የወንጀል ስራዎች ሪስክ ወስዶ በጣም እያጋለጠ ስለሆነ እና ደግሞ አሁን ወደ አቶ ጌታቸው የእሳቸውን ፋይል ወደ መክፈት ስለመጣ እና ተባባሪው ደግሞ አብሮ ያለው ጌዲዮን ስለሆነ ሁለቱን ለማስቆም አከቃቶኝ ነፍሴ ተጨነቀች። አሁን ድምፅ ወጣ። አሁን ድምፅ ወጣ ወይ? አሁን ዝም በል ትለው ጀመር። እሱን እኮ እኔ ብዬ ያለው አንተና አንተ እናወራለን በደንብ ሰማኛለህ? እየሰማሁ ነው። ምን ላድርግ ታዲያ? እንደ አንተ የሚለውን እየሰማ ነው አይደል? ይሄ ህይወት የሚያበላሽ ነገር ለእኔና ለወንድሜ የሚሰጥ መድኃኒት ነው። እስቲ እንደ ሰውኛ አስብ። አንተን ነገ እኮ እንደዚህ ተጠቅመውብህ መረጃ እንዳትወጣ እንደዛ ሊያደርጉ ይችላሉ። እሱ ራሱ በቀመመው መድኃኒት እንደዚህ ሊያደርጉት ይችላሉ። የሚያውቀው ነገር የለም። አሁን አንድ ነገር ልንገራችሁ። እናንተን እኮ መልቀቅ እኮ ይቻላል፣ ግን እናንተን ስለቃቸው እንደዚህ አይነት ኢንፎርሜሽን ላይ እንደደረስኩኝ አቶ ጌታቸው ጆሮ እንዲገባ አድርጌ ለቃቸዋለሁ። የዛኔ አቶ ጌታቸው ምን ያደርጋቸዋል? እንዳታስገድለን እንዳታስገድለን። ይሄው እኛ በቁም ልታስገድሉን አለብን እንዴ? አቶ ጌታቸው እንዳይሰሙ እንደዚህ ስትል እንዴ? አቶ ጌታቸው እንዳይሰሙ ማን ነበር ያልከኝ? ጌዲዮን አይደል? ጌዲዮን እኔ አንድ ማቆን ነገር ልንገርህ። እሺ ሶፊ አሁን በማይገባ አንተና ሶፊ በማይመጣ ነገርና በማይገባ ቦታ ነው የገባችሁት አቶ ጌታቸው ላይ። ስለዚህ የሰው ነገር የሰው ህይወት እያለፈ የሰው ህይወት እየተበዘበዘ ዝም በሉ ነው የምንባለው? መጀመሪያ እኮ ለራስህ ስትኖር ነው ለሰው የምትኖረው። ለሱ ራስ ወዳድነት ነው። ስማኝ አስጨርሰኝ። ሶፊ እውነት ነው ከዚህ በፊት ባልደረባ ናችሁ አይደል? አልተሳሳትኩም? አዎ። በጣም ብዙ ፋይል ብዙ መረጃ ይዛችሁ የከባባድ ሰዎችን የኋላ ህይወት ታሪክ አውጥታችሁ መጨረሻቸው እስር ቤት እንዲሆን አድርጋችሁ ሊሆን ይችላል። አዎ በእርግጥም እንደዛ ነው። ግን ይኸውልህ ያልገባችሁ ነገር አቶ ጌታቸው ማለት እስከዛሬ በጣም ከባድ ሰው ገጥሟችሁ ሊሆን ይችላል። ግን የአቶ ጌታቸው እውነቴን ነው የምልህ የአቶ ጌታቸው አሁን አንተ እንድታስፈራራ ነው እንዴ? ላኩ አስፈራራ አይደለም። ስለዚህ ምንም አያመጡም። ሰማኛለህ? እንደዛ ትፈልተው አቶ ጌታቸው እኮ የተከበረ ሰው ነው እኮ። እንዴት እንደዚህ ትላለህ? የተከበረ ሰው ነው እንደዚህ ተልካሻና ይሄ የሚያስጠላ ነገር እያሰራችሁ የተከበረ ሰው ነው ትለኛለህ? ይሄንን ራሱ ቢሰማ ጠጥ ነው የሚያደርገን ያጠፋ ነገር። ኧረ እናንተንማ ችግር የለውም። እንዴት ቆይ ለሱ እንዴት አድርጌ እንደምስጣችሁ ነው የማውቀው። ትክክለኛ ነገር ካልነገራችሁኝ እንዳልኩ ነው። እዚህ ኢንፎርሜሽን ላይ እንደደረስኩኝ አቶ ጌታቸው ጆሮ እንዲገባ አደርጋለሁ። ሰማኸኝ አይደል? እኔ ከዚህ በላይ ስለ አቶ ጌታቸውም ሆነ ስለምንም ነገር ከዚህ በላይ የምሰጥ መረጃ የለም። ስለዚህ እኔ አንድ ተወኝ ማለት ንገረኝ። ገና የእሱ የት እንደገባች አልታወቀም። የማውቀው ነገር የለም አልኩ። እንዴት የማውቀው ነገር የለም? ላስጠነቅቅህ ፈልጌያለሁ። ይህንን መድኃኒት ለመጨረሻ ጊዜ ስትጠቀመው የእሱ የት ነበረች? በምን አይነት ሁኔታ ላይ ነች የሚለውን ነገር ገና ትነግረኛለህ። እኮ ቀላል እኮ ነው። አሁን ይሄ እኮ እኔ እናንተ የወራነው ወሬ ሁሉን መረጃ ሶፊም ደህና ነው፣ አሁን ወደ ቢሮ እየሄድኩ ነው ብሎኛል። በቃ ወንድም ሰላም ከሆነ አንተ ምንድን ነው የምትፈልገው ከኛ? መረጃ ነው የእሱ ምታለች። ዝም በል እስኪ አንተ አሁን ነው የምትጠይቀው እንዴ? እኔ ስማ፣ እኔ አሁንም ቢሆን ማለት ነው ይህን ሁሉ መረጃ የነገርኩ እኔ ላይም ሆነ አቶ ጌታቸው ላይ ምንም ማድረግ እንደምችል ስላወቅኩ ማለት በጣም እንዳንተ አይነት ሰዎች አቶ ጌታቸውን ሊጥሉ የአቶ ጌታቸውን ስራ ለማጋለጥ
በጣም የጣሩ ሰዎች አሉ። ጫፍ ድረስ የደረሱ ሰዎች አሉ። ኢቨን እኔ እንኳን መጥቼ እንደዚህ እንትን ስባል በተደጋጋሚ የህግ ሰዎች ጋዜጠኛ መጥቶ በጥቆማ ምናምን ነገር ከዚህ ጋር 3ኛ ወደ 4ኛ ቤት ስንቀይር ነው። ግን ማንም ደርሶብኝ አውቆኝ ማንም ለህግ ያቀረበኝ የለም። እንዳለ ይመጣሉ ከዛ ይመለሱ። በቃ ማለት ይሄ ስለሱ ጌታችሁ እጅ ይሄን ያክል ነው። ስለሱ እያንዳንዱን ነገር ትነግረኛለህ። በደንብ አድርገህ ስለሱ ታወራኛለህ አይደለ እኮ ነው። አይጠቅምህም ነው ቢቀርብ ይሻላል። አንተ ለምን አይጠቅምህም? ቢቀርብ ይሻላል። አሁን እንድፈራላችሁ ነው እንድፈራ እሺ። አሁን እሺ በቃ አሁን ስለሱት ደግሞ ስለሱት ንገረኝ። ስለሱት ምንም አውቀው ነገር የለም። የሱት ምንም የምታውቀው ነገር የለም። ታው ይሄ መድኃኒት ለመጨረሻ ጊዜ የወሰደችው መቼ ነው? የት ነው ከወሰደችው? በኋላ ምን ሆነች? አላውቅም አልኩህ እኮ እንደ ትብብር እስካሁንም ነገር ያለው ማቆን ነገር አታውቅም። ምንም ማቆን ነገር የለም። እርግጠኛ ነህ? እርግጠኛ ነህ? አይደለም ማስደብደብ ወስደህ ልታስገድልኝ ይችላል። እሺ ስለሱት ምንም የምታውቀው ነገር የለም። እንግዲህ ስላንተ የማውቀው ነገር የለም እያለ ነው ያቃል ታውቃለህ እንዴት ያደርጋል? ታውቃለህ ንገረው። አይደለም ንገረው። እህቱ የት እንዳለች ንገረው። ሰላም ነው የምታወራው? የሱ እህት ምንም የማውቀው ነገር የለም። ታውቃለህ ቁጭ በል። ኧረ ወይኔ ታውቃለህ። ኧረ ልቀቀው። ምን አድርጉ ነው የምትሉኝ? ታውቃለህ ምን አድርጉ ነው የምትሉኝ? እንደ በቃ ፍጠኝ ነኝ እንደ አልፈለግ ዞር በልቻት ለቃቀኝ። በቃ ቁጭ በል። ስለተባበርኩ እንደዚህ ነገር መድኃኒቱን እኔ ላይ ልታስሞክር ነው እንዴ? እኮ እሺ አሁን ልንገርህ። አሁን ንገረኝ። ምን ንገረኝ። መድኃኒቱን እኮ ወቅቶኝ ነበር። የእሱ የት እንዳለች ንገረኝ። የምፈልገው ሌላ ነገር የለም። እባክህ ትይዝ ናት። እባክህ እየለመንኩ ነው። እንዳላስወጣክ ከዚህ ነው ማስወጣክ። ባልደረባችሁ ነበር። ሰማኛለህ? ከዚህ ነው ማስወጣክ። ብከናቸው ባልደረባችሁ ነበርኩ። ስማኝ፣ ስትንጣጥ አይነት ሰው አወጣተናል። ሰማኝ አንተ ይኸውልህ ምንም አይነት ሙከራ ልታደርግ እንዳትሞክር። ሰማለህ? እኔቴን ብቻ ነው ትሰማለህ ወይ? ህግ ነው እሱን የሚዳኘው። እንደዚህ አንድ ነገር እንዳታረግ። ወቅቶኝ ነበር እኮ ማለት ስማ አንተ ንገረው፣ እህቱ ንገረው። ስለተጨነቀ ነው። እሺ ሰማለህ? ስለ እህቱ ንገረኝ እኮ አስወጣው ወይ? እኔ መድኃኒቱን እኮ ወቅቶኝ ነበር። አሁን ስለሱ እህት ንገረኝ። እኔ ማውቀው ነገር የለም። ምን እህት ነው የሚያወሩኝ? እሺ መድኃኒት ከነዚህ ጋር አብሮ የመጣ መድኃኒት አይደለም። ይሄ መድኃኒት አይደለም። ይሄ መድኃኒት ፋርማሲ ገብተህ የምትገዛው መድኃኒት ነው። ይሄ መድኃኒት ይሄ ፈቃድ ያለው ኤክስፓየር ዴቱ ያልደረሰ ሰው ሲታመም የሚጠቀሙ መድኃኒት ነው አይደለ? ይሄን መድኃኒት ለመጨረሻ ጊዜ የት ነው የተጠቀመችው? ለራሴ ነው የወሰድኩት። ጨጓራዬ ነው። ታው ለራስ ነው ጨጓራ ነው የምትሰርቀው። እሺ ለምን እንደዚህ አናደርግም? እኔ እናንተ ዝም ብለን አንድ ቦታ ለሽርሽር ለምን አንወጣም? ማለት ስለዚህ መድኃኒት በደንብ የምታብራራልኝ ቦታ አንተም በዛ የዛን ያክል ጨጓራ አይታመም ደግሞ አንተ ታካሚ እኔ ዶክተር ሆኜ ማከም ቦታ ለምን አንሄድም? ማን ዶክተር ማን ነው ታካሚ? አንተ አርፈ ስራህን አሰራም እንዴ? ስለኔ ስራ እየነገርከኝ ነው? እና ታዲያ ስለኔ ስራ እየነገርከኝ ነው? ያንተን ስራን አበላሽተህ ስለኔ ስራ እየነገርከኝ ነው? እና ዶክተር መሆን አምሮክ ነው እኔ ላይ? አንተ ህግ ፈቃድ የሌለ ዶክተር የሰውን ህይወት እንዲያመሰቃቀልክ ፈቃድ እንዳለው ሰው እንደ እየሰራ ያለው እኔ ላይ አንድ ድረስብኝና ሶፊ ምን እንደሚሆን እንዴ? ምንድን ነው ያልከው? ምንድን ነው ያልከው? እንዳትደርስብኝ እሷው ምንድን ነው ያልከው? ምንድን ነው ያልከው? ምንድን ነው ያልከው? ምንድን ነው ሶፊ ላይ ምንድን ነው? ምን ልታረገው? እኔ ላይ ከደረስክ ሶፊ ምን ልታረገው? ሶፊ ምን ልታረገው? እኔ አይደለም ማረገው እንዴ? የሚያረገው ያረግላት። ማን ነው የሚያረገው? እኮ ለቀቀኝ። እኔ ማን ነው የሚያረገው? ሶፊ ለቀቁሽ ንገረኝ። ሶፊን ምንድን ነው የሚያረጉት? ሶፊን ምንድን ነው የሚያረጉት? እኮ እኔ ላይ አንድ ነገር ብታደርግ ሶፊን ምንድን ነው የሚያረጉት? መድኃኒቱን ይወጋል። ሶፊን ምንድን ነው የሚያደርጉት?
ኧረ ወይኔ ስርዓት ያዝ አንተ ስርዓት ያዝ። ሰማለህ ሶፊ ምንድን ነው የሚያደርጉት? ተናገር ሶፊ ምንድን ነው የሚያደርጉት? በቃ ተናገር። እንደዚህ ፀጉርን ነው እንደዚህ ማነሳል። ተናገር ንገረኝ። መድኃኒቱን ወጋዋለሁ ማለት ይወጋል። የታዘዘው ሰው ነው የሚወጋው? ሶፊ ነው የታዘዘው ሰው ነው ወይ ሶፊን መድኃኒቱ ነው የሚወጋው? በሬድ ስልክ ሲያዋራኝ ነበር ያልከው እሱ ነው የሚወጋው? ማን ነው ስሙ ታውቃለህ? አላውቀውም። ማንነቱን ታውቃለህ ወይ? አላውቀውም። በፎቶስ በፎቶ ማታውቀውም? ሶፊ አደጋ ላይ ነው ያለው ማለት ነው። በቃ ወይኔ እስኪ ደውሉና ቶሎ በል ያለበትን አጣሩልኝ። ዝም በል አንተ አትጥራኝ። ስሜን አትጥራኝ። እንደዛ ሰዎች ላይ ያወጣችሁ የት እንዳለች ያውቃል። እባክህ ድል ውስጥ እንግዲህ ስማ፣ ምኑን ነው ድል የምሰጥህ? ምንም ቁጭ አድርገው። ኧረ በእናትህ ሊወጋኝ ነው እንደ ቁጭ ኧረ እኔ ልውጣበት በእናትህ እንደ ስማ ወይ መድ አንሶሽ ከዚህ ቢያንስ እንደ እቴት ያደርጋት እሺ ቢጠይቀው እቴት ያደርጋት አንተ ጉሮሮዬ ነው መሰካት ነው እንደ ያመለጡኝ እቴት ያደርጋት ሰማኝ ሰማለክ ሰማኛለህ አይደለ? እኔም በቃ አስወጣኝ ወይ እሱን ለብቻ እናብሩታ አይምሮ ታማሚ ነው እንደ ይሄ ምን ተዘጋው ቁጭ በል አርፈህ እንግዲህ ሊያመልጥያ እንግዲህ እንከመረም ያዘንክ ሮጣ ብትወጣ እኮ ውጭ ጋር ሰው አለልህ። እንግዲህ ሻወተ ብለው እባክህ ያቸው ቁጭ በል ሞታ ፈልገህ ነው ልትፈትል ትወጣለህ ወይ? ከዛ የሚደርስብህ እንትን ያለ አምልጠኝ ልትወጣ ነው። ረግጠኝ አንተ ነገር ዝም ቁጭ በል ከዚህ በላይ አልታገስም። ቁጭ በል ልቤ ደስ እያለኝ ታማሚ ነው መሰለኝ። ልቤ ደስ እያለኝ ስማኝ፣ ይኸውልህ ልንገርህ፣ አሁን ምንም ነገር አልፈልግም ከእናንተ። ቤቱን ለቅቄ ወጥተህ እንደፈለጋችሁ ትጋደላላችሁ ከፈለጋችሁ። ሰማኛል። አሁን የምታውቀው ነገር ሶፊ አደጋ ላይ ነው ያለው ብለኸኛል። ሰማኝ፣ ሶፊ አደጋ ላይ ነው ብለኸኛል አይደለ? ሲባሊት ሰው የሰማሁት ነው። እሺ ቴክኒክ ያደርጋችሁት አገኛችሁት? ደወላችሁ? የሊዞ በለ ቁጣው ዳቀው ጃማል ሚለኝ አረባክ እያስመሰሉ ነው። ጌዲ ተዋችሁ። ቁጭ በል ከዚህ በኋላ ለማምለጥ እንዳትሞክር። እኔ ገላችኋለሁ። ሰማኛለህ? ከዚህ ብትወጣ ከፍትልሃለሁ። ይሄን በስነ ስርዓት ከብቻ አስወጣካለሁ። ግን ስትወጣ ለሚሆነው ነገር እኔ ኃላፊነት አልወስድም። ሰማኛለህ? ሰማለህ ወይ? አንተ ደግሞ አርፈህ ተቀመጥ። ስራትህን ስራ። ስራትህን ልትይሻለህ። ቆይ እሱ እሺ፣ ምን አለ የደረሰ ነገር መረጃ የለም? ምን መረጃ አለ? የት ነው? ይኸውልህ ስማኝ፣ ስማ፣ ይኸውልህ ልንገርህ፣ ስማኝ፣ ይኸውልህ አንተም ከዚህ በኋላ አንድ ነገር ለማድረግ እንዳታስብ፣ ሰማለህ? እንዳታስብ፣ ምንም አይነት እንቅስቃሴ እንዳታደርግ። እህትህ ነው የምትፈልገው። አሁን አንድ ነገር ልንገርህ፣ አንተ ስማ፣ ይኸው አሁን ቁጭ ብለን እንደሰለጠነ ሰው ምንም ነገር ሳንደራረግ እናውራ። አሁን ለምጠይቅህ ጥያቄ ብቻ መልስ ስጠኝ። ቅድም መጀመሪያ ላይ ሳውራክ ስናወራ እሱ ስለ እህቱ እሱ ሊያስፈራራ ሲል አንተ ምን ብለኸኛል? ምን ብለሃል? እህቱ ምናምን አልክ። ታውቃታለህ ብዬ ስለ ደነገጥክ። ስማኝ፣ ቆይ ስማኝ፣ ደንግጠሃል። ከፊት ላይ አንብቤያለሁ። መጀመሪያ የሶፊ ጉዳይ አስጨንቆኝ ስለነበረ ነው ያለፍኩክ። አሁን ልንገርህ፣ ስማኝ፣ የእሱ እህት የት እንዳለች የት እንደምትኖር በደንብ ጠንቅቀህ ታውቃለህ። ከአይን ላይ ያስታውቃል። እርግጠኛ ነህ? እኔ እኮ የማውቀውን ነገር ነገርኩህ። ምንም የምታውቀው ነገር አንተ ሁሌ ምንም የማውቀው ነገር የለም ትለኛለህ። ቀስ እያልክ አንዳንድ ኢንፎርሜሽን ትነግረኛለህ። አሁን ንገረኝ። ቅድም ሶፊን ብለህ አስጨነቅኝ። አሁን እሷን እኔ የትማ እንዴ አላውቃትም። ንገረኝ።
ንገረኝ ቶሎ በል። ይኸውልህ ስማ፣ አንድ ነገር ልንገርህ። ካሜራ ፊት ምንም ላደርግ አልችልም። አይ የምትል ከሆነ እነሱም አሉ። ይኸውልህ ካሜራ አሁን እነሱም ይሳተፋሉ። በዱላ የምታምነው በዚህ አይ በታዲያ በጨዋው ዘመን እኮ በጥሩ ዘመን ላውራ ብል እምቢ አልከኝ። ኑ ግቡ፣ ቆይ እስኪ ኑ ግቡ። ኧረ በቃ ተዋቸው እነሱም በእናትህ። ኧረ በመድኃኒዓለም በቃ እሺ ቁጭ በል ቆይ ቁጭ አልኩ። ካሜራውን አስተፍቼ ከነሱ ጋር እንግዲህ በቃላት እኮ አላምናልክ። ስለዚህ አንተ ዱላ ነው መሰለኝ የምትወደው። አሁን ስለሱ እህት የሱን እህት የት ነው ያረጋችሁ? የት ነው ያረካት? እሱን ጠይቀው፣ እሱ ነው የሚያውቀው። አንተ እሱ ነው የሚያውቀው ትላለህ እንዴ? ስማ እኔ ምንም ወይ እየሰማሁ ነው። ምን ነው የምታውቀው? የምታውቀው ንገረኝ ቶሎ በል። እኔ ምንም የማውቀው ነገር የለም። የምታውቀው ንገረኝ። እሱ ያውቃል አለኝ። እኔ የማውቀው ነገር የለም። እንዴ ጨዋታ የህፃን ልጅ ጨዋታ አደረከው። ንገረው። አሁን ስለዚህ ከሁለት አንዳችሁ ቶሎ በሉ። አንተ ልታስገድገኝ ነው እንዴ? አንተና ማኑ ያ ጀለሳ አይደላችሁ እንዴ? አግታችኋት ያመጣችሁት መጀመሪያ። አየህ ብዙ ነገር አንተ እንደዚሁ ከአይን ላይ ነው ያወቅሁት። በጣም ብዙ ነገር እንደዚህ ብዙ ጊዜ ዝምተኛ ሰዎች፣ ምንም የማያወሩ ሰዎች ሚስጥራቸውን በውስጣቸው የሚቀብሩ ነው። ስለዚህ አሁን እህትየው የት ነው ያለችው? አንተ ስለሷ የምታውቀው ነገር ካለ ንገረኝ። ለእነሱ ሰጥቼ ከምወጣ እኔ አሁን እንዲህ አለካ እነሱ ያዋሩካል፣ በሚገባ ቋንቋ ያወሩካል። አሁን ንገረኝ። ቅድም ደንግጠሃል፣ ቅድም ተርበተበትክ። ምን ሆነካል? አሁን ወደ ኋላ እንዳትመለስ። ተርበተበትክ እኮ ስለሱ ስትሰማ። ምን አድርጋችኋታል? ምን አደረግናትም? መጀመሪያ ቀን የት ነው ያለችው? አሁን አውራቀት መጋዘን አንድ ገርኩ። የት መጋዘን? ከላቢያጆ ጀርባ ያለው መጋዘን ውስጥ ነች። እንዴት መጋዘን የምትሉት እኮ እናንተ በብዙ ተሞክሮ የሰውን ቤት ነው መጋዘን የምትሉት። ዕቃ ሰውን ወስዳችሁ እንደ ዕቃ ስለምታስቀምጡ መጋዘን ትላላችሁ። ከላቢያጆ ጀርባ ምን አለ? የላቢያጆ ዕቃ ምናምን የሚቀመጥበትና በብዛት እዛ አጠገብ ከሰል እንትን የሚል ሰው እያለ የሚሸጥ ሰው እያለ፣ እሺ። እና ከሰል ምናምን ነገር ነው እዛ ውስጥ የሚኖረው። ኦኬ፣ ከሰል የሚሸጠው ሰውዬ የሚኖርበት ቤት ውስጥ ያስቀመጣችኋት አይደለ? እንደዛ ነው እያልክ ያለው። አንተ ታስገድገን ነው ንጌታ። ማነው? ጋሽ ጌታቸው ገደሉ። በቃ ጋሽ ጌታቸው ገደሉ። እኔስ ምንም ማድረግ ይመስላል? እስቲ ጭንቅላትን አሰራው። እኔ ምንም ማድረግ ይመስላል? የሶሱ አግቶ ወስደክ ይኸውልህ፣ ስማኝ፣ ምንም አይነት ጨዋታ ጨዋታለሁ እንዳትል እኔ ነገርኩህ እኮ ማቆን። በቃ ምንም አይነት ጨዋታ። ይኸውልህ አሁን እንሄዳለን። እሱን ለምን ይዞ አትሄድ? እሱ ነው ምግብ ምናምን የሚወስድላት። አንተስ ይኸውልህ ሸውደሃለሁ ብትል አንድ ቤት አለች። እኔ ደግሞ ለአንተ ያዘጋጀውልህ ቤት አለች። እዛ ወስድህና የባጤ ቆጡን ታወራለህ። ተነስ፣ ተነስ፣ ናውጣ፣ ተነስ። አንተ ራስህ ምንድን ምን ቤት ነህ አንተ? ና ቆይ ተረጋጋ። ቆይ ያዝ እስቲ ውጣ ያዝ እስቲ የትም እንደና አንተ ራስህ ከተት ዘንበል ሻትንታዩ በቃ አረ ጆሮዬ ግባ እስቲ። ስማ ወጥመድ አይደለም አይደል? ግባ እስቲ ምን አደረጋችኋት? እስቲ ምንድን ነው ያደረጉሽ? ምንድን ነው ያደረጉሽ? እባክሽ ጌዶዬን አስወጣልኝ፣ ለቃት ቤቲ
ቤቲ እስቲ ምን አረጉሽ? ምን አርገሻል? ያረጉሽ ነገር አለ? ምንድን ያረጋችኋል? ጠይቃትም እንዴ ምንም አላረግናትም። ቤቲ ልንገርሽ